ዮርዳኖስ ቴቴኖ ጮባሜራ አቦታችሁን በአስቸኳይ አንሱ ከኦሮሞ መሬት ላይ። ለኔም አባቴ ላንቺም አባቴ በሩን ያጠርኩብሽ አታስመስይ። ሂጂና ግቢ ጸልይ። ዋስጠኝ እርገዝ ዋስጠኝ በእናትህ እርገዝ በእናትህ ዋስጠኝ ባላረውም እንደ በተስኪያን መዶክሴ እኮ ናቸው ቆርቦ ታዲያ ከረሜላ ይቆረጥማሉ ቁርባኑ ላይ። ሰላም ጤና ይስጥልን ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር ይመስገን። ዛሬም እንግዲህ ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዘንላችሁ መጥተናል። አዎ በዛሬው ቪዲዮአችን እንግዲህ አርቲስት አመልማል አባተ ጌታን ተቀበለች እየተባለ ይገኛል። በምን ጉዳይ ነው ጌታን ልትቀበል የቻለችው የሚለውንም የምናሳያችሁን የሚሆነው። እሱ ብቻ አይደለም፣ አንድ ወጣት መጥቶ ታቦታችሁን ከኦሮሚያ ምድር ላይ አንሱ እያለ ይገኛል። ለምንድን ነው እንደዛ ያለው? እሱንም ቪዲዮ የምናስመለክታችሁ ይሆናል። በቲክቶክ ስሙ እንግዲህ ተመስገን ተሙ የጌታ ልጅ በሚል አካውንት የምናውቀው ተሙ ወንድማችን እንግዲህ በህግ ቁጥጥር ስር ይዋል የተባለ ይገኛል። ለምንድነው በህግ ቁጥጥር ስር የሚለውንም በዛሬው ቪዲዮአችን የምናሳያችሁን የሚሆነው። አንተ ብቻ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የያሪኮ ሚዲያ ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ። ለኔም አባቴ ላንቺም አባቴ በሩን ያጠርኩብሽ አታስመስይ። ሂጂና ግቢ ጸልይ። እንደገና ይቅርታ። እንደገና ለ77ኛ ጊዜ ልንገርሽ፣ እኔን ተይኝ። እኔ እኮ ካንተ ይቅርታን ብቻ ነው የምፈልገው። እኔ ላንቺ የምሰጠው ይቅርታ የለኝም። ሁሌ ወደ ደጁ ስትመላለስ አያለሁ። አዎ ቢሰማኝ ብዬ። እሷም ሁሌ ስርስርህን እየተከተለች ደጁ ትደርሳለች። ይቅርታ ስለሱ አላውቅም፣ ግን ሁሌም ወደ ቤተ መቅደስ ስትቀርብ አይቻት አላውቅም። ያንተን መምጣት ብቻ ጠብቃ እንደገና ይቅርታ። እንደገና ለ78ኛ ጊዜ ልንገርሽ፣ እኔን ተይኝና ፈጣሪሽን ጸልይ። እኔ እኮ አንተ ይቅርታ ሳታረግልኝ ወደ መቅደሱ መቅረብ እየከበደኝ ነው። ሁሌ ከርቀት እየተሳለምኩ መመለሰው። እባክሽን አንቺ ሴት እየደጋገምሽ በክፋትሽ ስለት አትቅደጂኝ። ለምን ከአምላኬ ጋር ኃጢአት ታስገብኛለሽ እንዴ? ለኔም አባቴ ላንቺም አባቴ በሩን ያጠርኩብሽ አታስመስይ። ሂጂና ግቢ ጸልይ። የነጠላህ ንጽህና አይንን ያጠፋል። ልብስ ምን ያህል ንጹህ ነው? የሰውን ልብ የሚያውቀው ፈጣሪ ብቻ ነው። ይቅርታን የማያውቅ ልብ አዳፋ ነው። የለበስከውን ነጠላ ያክል እንኳን ልብ ንጹህ አይደለም። ስለማታውቀው ነገር ፈርደ መናገርህ ጽድቅ ይመስላል? እየፈረድኩብህ ሳይሆን የጽድቅን መንገድ እየነገርኩህ። ለነገሩ አልፈርድብህ። አታውቀውም። የበደሏን ልክ እንኳን አንተ እሷም አታውቀውም ከኔ በቀር። አንተስ የበደልህን ልክ ታውቀዋለህ? ለምን ያህሉ ኃጢአትህ ነው በየማለዳው ደጁ የምትመላለሰው? እኔ ደጁ የምመላለሰው እሷ የነጠቀችኝን ሰላሜን ለማግኘት። እንግዲህ አሁንም ወደ ኋላ ዙር። ሰላምህ ያለው በዳይህ ጋር። አንተ ይቅር በል፣ ይቅር እንድትባል። አትሳሳት። ፈጣሪ ለምህረቱ መስፈርት የለውም። ይቅር በሉ፣ ይቅር እንድትባል። በቃ ጥቅስ እየደረደርክ ኩነኔ አታስገባኝ። ለራስህ ጽድቅ። ይልቁንስ ደጁ መመላለሱን አቁምና ከራስህ ይቅር በል። ሰላምህ ያለው በዳይህ ጋር። ለወንድሞቻችን ቃሎትን ያሰማልን። እጅግ በጣም አስተማሪ የሆነ መልእክት ያለው ቪዲዮ ነው። እንግዲህ እንደተመለከታችሁት እሷ በአንድ ጥፋት 77 ጊዜ ይቅርታ እየጠየቀችው ነው። እሱ ደግሞ እንግዲህ ምናልባት ለ77 ጥፋቱ ነው እንግዲህ እየተመላለሰ ያለውና ለዛች ለአንዷ ይቅርታ እሷን ይቅር ሳይላት ግን እሱ ወደ ጌታ እየተመላለሰ እንግዲህ ይቅርታን እየጠየቀ ይገኛልና በእውነት ስንቶቻችን ነን አንድ ጥፋት ይቅር ሳንል ለኛ ጥፋቶች ግን እየተመላለስን ያለ ነው ማለት ነው። አው በእውነት ሁላችንም እንግዲህ ወደ ቤቱ ስንመላለስ ካጠገባችን የበደሉን ሰዎች ካሉ እነሱን ይቅር በማለት እንግዲህ ወደ ቤቱ እንድንመላለስ ወይም ደግሞ ወደ ቤተክርስቲያን እንድንመጣ የሚያሳይና የሚያስተምር ቪዲዮ ነው። እስቲ ከዚህ በመቀጠል ደግሞ ታቦታችሁን ከኦሮሚያ ምድር ላይ አንሱ እያለ በአጸያፊ ቃላቶችም የተሳደበ የሚገኝ አንድ ወንድማችን ከሰሞኑ መጥቷል። እስቲ እሱን ቪዲዮ ተከታትለን እንመለስ። እናታችሁ ትበዳ ዮርዳኖስ ቴቴኖ ጮባሜራ ዮርዳኖስ ቴቴኖ ታቦታችሁን በአስቸኳይ አንሱ ከኦሮሞ መሬት ላይ ከኦሮሞ መሬት። እንግዲህ እንደተመለከታችሁት ነው። ቅድሚያ ግን እንግዲህ ላሰማናችሁ አጸያፊ ቃላቶች ከወዲሁ ይቅርታ ለማለት እንወዳለን። ግን የወንድማችን ምን አስመልክቶ ወይ ምን አስቦ እንደሆነ እንግዲህ ከጀርባው ማነስ እንዳለ በጣም ግራ የሚያጋባ ነገር ነው። እንግዲህ እንደምትመለከቱት ነው። ታቦታችሁን ከኦሮሚያ መሬት ላይ አንሱ እያለ በጣም በአጸያፊ ቃላት እየተናገረ ነበር። ከዛም በተጨማሪ ደግሞ እንግዲህ በታቦት ላይ ለመቀለድ ወይም ደግሞ ለማላገጥ እየሞከረ ተደጋጋሚ ስድቦችንም እያሰማ ይገኛል።
አሁን እንግዲህ እንደሰማችሁት በድፍረት ነው ወጥቶ እንደዚህ ሲናገር የነበረው። እየተናገረ ያለው ደግሞ እንግዲህ ሃይማኖትን ነውና በእውነት ይህን ግለሰብ የመንግስት አካላት ህግ ቁጥጥር ስር እንዲያደርጉት በእውነት ጥሪያችንን እናስተላልፋለን። ከዚህ በማስቀጠል እንግዲህ ኮሜዲያን ያስኖ ከሰሞኑ ከሞከራቸው ስራዎች መካከል አንዱ እየሞከርኩኝ ነው የሚለው ቪዲዮ ነበረ። ይህ ቪዲዮም እንግዲህ በብዙዎች ዘንድ ተወዳጅነትን አግኝቷል። አሁን ደግሞ እንግዲህ በሌላ ቪዲዮ መጥቷል። ያን ቪዲዮ እንግዲህ ተመሳሳይ አይነት ይዘት ያለው ቪዲዮ ነው። እስቲ እሱን ቪዲዮ ተከታትለን እንመለስ። ዋስጠኝ እርገዝ ዋስጠኝ በእናትህ እርገዝ በእናትህ እርገዝ ዋስጠኝ ነቃ አንበሳ ሰው ለማዳን እየሞከርኩ ነው። እንደተመለከታችሁት ይሄም የሞከርኩ ነው ከሚለው ቪዲዮ ጋር ተመሳሳይ ይዘት ያለው ነው። ይሄም እንግዲህ እጅ በጣም አስተማሪ ቪዲዮ ነው። በእውነት ያሲኖ ስራዎች እጅ በጣም ግሩም ናቸው እንላለን። እኛም ቪዲዮዎቻችን ቫይራል እንዲወጡ እየጣረን ነውና ሁላችሁም እንግዲህ ይህን ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ይህን ቪዲዮ ላይክ ያላደረጋችሁ እስካሁን ካላችሁም ላይክ በማድረግ እንግዲህ የቻናላችን ቤተሰብም ሁኑ። ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስፍሩልን የምንላችሁ። እስቲ ከዚህ በመቀጠል ተሙ የጌታ ልጅ ሊታሰር ነው እየተባለ ነው። እስኪ እሱን ቪዲዮ ተመልክተን እንመለስ። የኢትዮጵያ መካነ ኢየሱስ ቤተክርስቲያን ወንድና ወንድን እንዲሁም ደግሞ ሴትና ሴትን ታጋባለች በማለት የሐሰት መረጃዎችን ሲነዛ የነበረው በቲክቶክ ስሙ ተመስገን የጌታ ልጅ በአሁኑ ሰዓት በሕግ ቁጥጥር ስር እንዲውል በርካታ ሰዎች ጥያቄ እያቀረቡም ይገኛሉ። የአዳር ፕሮግራም የምትሄደው ወንድ ጌይነት ነው የሚጠብቅህ፣ ሴት ኮንሽ ደግሞ ሌዝቢያን ነው የሚያደርጉሽ፣ እንዲሁም ደግሞ ሴትና ሴትን ቤተክርስቲያኗ ታጋባለች በማለት የሐሰት መረጃዎችን ሲናገር የነበረው ተመስገን የጌታ ልጅ ምንም እንኳን በዚህ ድርጊቱ ይቅርታ ቢጠይቅም ነገር ግን ጉዳዩ በሕግ መያዝ እንዳለበት በአሁኑ ሰዓት በርካታ ሰዎችም ቅስቀሳ እያደረጉም ይገኛሉ። እስቲ እናንተ ምን ትላላችሁ? ጉዳዩ በይቅርታ መታለፍ አለበት ወይስ ደግሞ ጉዳዩ በሕግ መታየት አለበት ብላችሁ ታስባላችሁ? ሐሳባችሁን ማስቀመጥ ትችላላችሁ። ነገር ግን የተመስገን አካውንት በአሁኑ ሰዓት እንደተዘጋም ያለኝ መረጃም ያሳያል። በዚህ ጉዳይ ተጨማሪ መረጃ ከመካነ ኢየሱስ ቤተክርስቲያን የማገኝ ከሆነ ወደው የማሳውቃችሁ ይሆናል። መረጃውን ለመከታተል ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውሎ። ተመስገን የጌታ ልጅ እንግዲህ ብዙ ፕሮቴስታንቶች ለሕግ መቅረብ አለበት እያሉ ይገኛል። ተሙ እንግዲህ ምን አድርጎ ነው ለሕግ የሚቀርበው የሚለውን እስቲ ከራሱ ቪዲዮ ተመልክተን እንመለስ። ፕሮግራም ላይ ምንድን ነው ጌ ወንድም ነው የሚገጥምህ? አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት። ወንድና ወንድ ኖ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ። ግን አዳምጡ። በጣም የሚገርመው ነገር ይኸው በድብቅ የተቀረጸ ስለሆነ ኢትዮጵያ ውስጥ ሴትና ሴትን እያጋቡ እኔ አባልና አገልጋይ የሆንኩባት የመሰረተ ክርስቶስ ቤተክርስቲያን እንኳን እንደነዚህ አይነት እርኩስ የሆኑ ልምምዶችን በመድረኳ ላይ ልታስተናግድ ይቅርና እንደዚህ አይነት ሐሳብ ያላቸውን ሰዎች በአባልነት አታስተናግድም። ይህንንም በመግለጫዋ ላይ በግልጽ አስቀምጠው ይገኛል። በዚህ ቪዲዮ ላይ የተመለከታችሁት ወገናችን ግን ያለምንም በቂ ማስረጃ የተመሳሳይ ጾታ ጋብቻ በመሰረተ ክርስቶስ እንደተደረገ የሚያሳይ ቪዲዮ ብሎ ያሰበውን ነገር አቅርቦ እናገኘዋለን። ይህ ቪዲዮ በቀጥታ በመሰረተ ክርስቶስ ቤተክርስቲያን መድረክ ላይ እንደተደረገ በማስረጃ ሊያቀርብ ሲገባው፣ ነገር ግን ከኢንተርኔት ላይ ያገኘውን አንድ ቪዲዮ የመሰረተ ክርስቶስ ቤተክርስቲያን እንዳደረገችው አድርጎ ሲያቀርብ ተመልክተናል። ይህ ደግሞ ልም ያለ የጥላቻ ንግግር እንደዚሁም ደግሞ ወንጀል ነው። ከዚህ የተነሳ ለወገናችን ይህንን ሁለት ጥያቄ ያቀርባሉ። አንደኛ፣ ይህ በቪዲዮ ያሳየው ነገር በመሰረተ ክርስቶስ መድረክ ላይ መደረጉን መሰረተ ክርስቶስም ለእንደነዚህ አይነት ልምምዶች እውቅና መስጠቷን የሚያሳይ ማስረጃ በአስቸኳይ አቅርብ። ሁለተኛ፣ በአስቸኳይ ቤተክርስቲያኒቱንና በቤተክርስቲያኒቱ ውስጥ የሚያመልኩትን እንደዚሁም ደግሞ የወንጌል አማኞችን ይቅርታ እንድትጠይቅ እንጠይቃለን።
ካልሆነ ግን ይህ የጥላቻ ንግግርህ በወንጀል የሚያስጠይቅ መሆኑን አጥብቀህ እንድትረዳ ደግሞ እናሳስባለን። እንግዲህ እንደተከታተላችሁት ነው ተመስገን ተሙ እንግዲህ ይህን ቪዲዮ ሊሰራ የቻለው ከሰሞኑ እንግዲህ መሰረተ ክርስቶስ ቸርች የተወሰኑ ግለሰቦችን እንግዲህ አግዳቸው ነበረ። እነዛም ግለሰቦች እንግዲህ ግብረ ሰዶማዊነትን ስለተቃወሙ ነው ከቸርቿ የተወገዱት ወይም ደግሞ የተወገዙት እየተባለ ይገኝ ነበረ። ተመስገን ተሙም እንግዲህ ቸኩሎ ወይም ደግሞ መረጃውን ሳያጣራ እነዛ ሰዎች እንግዲህ ግብረ ሰዶሙን ስለተቃወሙ ሊባረሩ ችለዋል ከቸርቹ ብሎ እንግዲህ የቸርቿን የመረጃ ምንጭ ሳያዳምጥ ወይም ደግሞ ቸርቿ መግለጫ ሳትሰጥ በፊት ይህንን ቪዲዮ ሊሰራ ችሎ ነበር። እሱም እንግዲህ መረጃውን የሰራው በእነሱ ንግግር ላይ ተመርኩዞ ነበር። እነሱ ግብረ ሰዶምን ስለተቃወምን ከቸርቿ እንግዲህ ተነጠልን በሚል ንግግራቸው ላይ ተመርኩዞ ነበር እንግዲህ ይህን ቪዲዮ የሰራው። እኛም እንግዲህ ይህን መረጃ ሰምተናው ነበረ። እንግዲህ ቸርቿ የራሷን መግለጫ እስከምትሰጥ ድረስ እንጠብቅ ብለን ነበረ ቪዲዮም ያልሰራ ነው ማለት ነው። ኬሲም ቸርች እንግዲህ ከሰሞኑ እንግዲህ መግለጫ አውጥታ እነዛን ሰዎች እንግዲህ ከአገልግሎት ያገድኳቸው ግብረ ሰዶምን ስለተቃወሙ እንዳልነበረ በግልጽ እንግዲህ ያወጣችው መረጃ ያሳያል። እንግዲህ ተሙም ይቅርታ ጠይቋል ተብሏል። ይቅርታ ከጠየቀ ደግሞ ያው ስህተቱን አምኗል ማለት ነው። እናንተም እንግዲህ ይቅርታውን እንድትቀበሉት ጥያቄ እናቀርባለን እኛም በድጋሚ። እስቲ ከዚህ በመቀጠል ደግሞ ከሰሞኑ እንግዲህ እማማ ዝናሽ ወደ መቅዶኒያ ለጉብኝት ሂደው ነበረ። በዛ እንግዲህ ከአንድ እናት ጋር በጣም አዝናኝና ደስ የሚል ቆይታን አድርገው ነበረ። በጣም ገራሚ ነበረ ቆይታቸው። እስኪ እንመልከተውና እንመለስ። ቁርባን አልቆረቡም እንዴ? በተስኪያን እንዴ መነኩሴ እኮ ናቸው ቆርበዋል። ታዲያ ከረሜላ ይቆረጥማሉ ቁርባኑ ላይ ምን ችግር አለ? ቁርባን ከረሜላ ነው እንዴ? ቁርባን ስጋዋ ደግሞ የታቦት አይደለም። በጣም አባቴ ቄስ ናቸው። ታቦት ተሸካሚ የወለዱ ቡልጋ ተወልጄ አዲስ አበባ ነው ያደግኩት። ቡልጋ ታቦት ተሸካሚ ቄስ ናቸው ወለዱ። ታቦት ተሸካሚ ተክለ ሃይማኖት አገር። አይ በቃ እርሶ ስላሉኝ ትቻለሁ። ካሁን በኋላ ተዋለሁ። ቁርባኑ ላይ ነው እንደ ከረሜላ የሚበላው በቁርባኑ። አይ የቆረቡ ቀን እኮ አልበላም። ውሸቱን ነው። እኔ ቁርባን ባቴ እየቆረቡ ስለሆነ ነው። የቆረቡ ጊዜ እኮ አይበሉም። እንዴ ከቆረቡ በኋላ ምን ችግር አለ? በቆረቡ በአለው ዞርበል እንዴ በቆረቡ በሁለተኛው ቀን አጥንት ሲገጥም ችግር አለ? ቁርባኑ ያስወጋል በገብርኤል። ኦራ እንደዚህ ብሎ ነገር የለም። እንደዚህ አይነት ወሬ የለም። ቁርባኑ ያስወጋል በቃ ሻው ደህና ሁኑ በሏቸው። አላቀም እንግዲህ እንደተመለከታችሁት ነው። የሚገርም ቆይታ ነበረ። እማማ ዝናሽ በነገራችን ላይ እሳቸው ያመኑበትን ነገር ማንንም ነው የማይሰሙት። ካመኑበት በቃ አመኑበት ነው። ከእሳቸው አፍ ደግሞ ሁሌ ማጠፋ አንድ ቃል አለች። እንግዲህ አባቴ ታቦት ተሸካሚ ናቸው። ቡልጋ የምትለው ቃል በአባታቸው በጣም ነው የሚኮሩት። በጣም ደስ የሚል ነው። እንግዲህ ይህ ብቻ አልነበረም። እንግዲህ ብርም ተቀብለው እማማ ዝናሽ እንደለመደባቸው እዛ ቢሉ አልመልስም የማማን ብር አልመልስም የሁሉ ሰዓት ለፍልፍ እያሉ ይገኛሉ። እስኪ እሱንም ቪዲዮ እናስመልክታችሁ። በሉሽ ብሬን መልሱ። አሁን የሰጠሁትን አሉ። እኔ አላቅም። 200 ብር ሰጥተዋል እሳቸው። እዛ መልስ አላቅም። እዛ መልስ እዚህ ሰጥተዋል 200 ብር። እዛ መልስ ዞር በል እባክህ መልሱላቸው። አላቅም። አልተቀበልኩም እንዴ? አልተቀበልኩም። ዞር በል። እኔ እሪ ብዬ ልጮህ ነው አሁን። ወታደር ግልብጥ ብሎ ይመጣል። የመንግስት ወታደር ነገር ያለው አሁን ልንሄድ ነው። እሺ አሁን ስጮህ ስለፈልፍ የቆየሁበት ጉሮሮ እስኪነቃ ራሴ እስኪበተን ስናገር የዋልኩበት በቃ ያዙት። ጉሮሮ እስኪነቃ ራሴ እስኪበተን ስናገር የዋልኩበት። እማማ ዝናሽ ዝም በሉ። ቆይ ባንዲራ ሊወርድ ነው። እጆትን እንትን በሉ። ወደ ባንዲራው እንትን በሉ። ወደ ባንዲራው እንደዚህ ነው የሚደረገው። 12 ሰዓት ሆነ ማለት ነው። 12 ሰዓት ሆነ ነው ባንዲራው ሊወርድ ያለው። 12 ሰዓት ሆነ። ባንዲራ እየወረደ ነው። ቀጥ ብለው ቁሙ። እማማ ዝናሽ እጆትን እንደዚህ አድርጉ። እጆትን አራቱስ በረኛ እንደዚህ አድርጉ። እንደ ወታደር እንደዚህ አድርጉ። እንዴ በጣም ጎበዝ ኖት ግን እማማ ዝናሽ። ባንዲራ ሲወርድ እንደዚህ አክብረው ነው የሚያወርዱት።
የመቄዶንያ ያው ባንዲራ እየወረደ ነው። አዲስ አበባ ነው ያደኩት አውቃለሁ እኔ። በጣም ጎበዝ ነው። ቦልጋቶ ልጅ ያደኩት አዲስ አበባ። እንግዲህ ገራሚ ቆይታ ነበራቸው። እንግዲህ መቄዶንያ ሄዶ ብር ይዞ የተመለሰ ማማ ዝናሽ ብቻ ነው እሳቸው ብቻ ናቸው። ለዛም ከምንረዳቸው እናቶች ከሚረዱት እናቶች እንግዲህ የሁሉ ሰዓት ተናግሬ የደከምኩበት ነው ብለው ብሩን አልመለስም ብለው ወደ ራሳቸው እንግዲህ ይዘው ተመልሰዋል። አሁን እንግዲህ ረጅም ዕድሜ ለማማ ዝናሽ አሁንም እንመኛለን። እስቲ ከዚህ በማስቀጠል ደግሞ መጀመሪያ ላይ እንዳልናችሁ እንግዲህ አመልማል አባተ ጌታን ተቀበለች የተባለ ይገኛል። በምንድን ነው ጌታን የተቀበለችው የሚለውን እስቲ በቀጣዩ ቪዲዮ አስመልክተናችሁ እንመለስ። ከወርቅ ከዕንቁ በልጠህብኛል፣ አንተ አለህልኝ ሌላ ምንስ ያሻኛል? በቂ ነህ ለእኔ ከበቂም በላይ ከአንተ ውጪ ማንንም አላይ። እንግዲህ እንዳዳመጣችሁት ነው ይህ ወንድማችን እንግዲህ አመልማል አባተ ጌታን ተቀበለች ብሎ የሰራው ቪዲዮ እንግዲህ እንደሚያሳየን እንግዲህ በግልጽ እንግዲህ አመልማል አባተ ዜማዋን እንደተዘረፈች የእሷ ዘፈን በፕሮቴስታንት እምነት ውስጥ መዝሙር ሆኖ እንደመጣ ነው እንግዲህ የሚያሳየው። ለዛም ነው እንግዲህ ወደዛ ስለሄደ ጴንጤ ሆነች ብሎ የሰራው ይሄ ወንድም ማለት ነው። አመልማል አባተ አሁንም ድረስ በግልጽ እንግዲህ ጴንጤ እንዳልሆነች ለመናገር እንወዳለን። ግን ያው ነገሩን ጴንጤ ናት ያስባላት ወይም ደግሞ ወደ ጴንጤ ሄዳለች የተባለበት ምክንያት እንግዲህ ይህ ነው። እንግዲህ ዜማዋ በግልጽ ተዘርፏል። በነገራችን ላይ ያስብላል እኮ ዘፈን ቸርች ውስጥ ገብተው ስትመለከተው ሆኖ ነው እንዴ ሰጥቷቸው ነው እንዴ ያስብላልና ለዛ ነው ይሄም ወንድም እንደዚህ የሰራበት ማለት ነው። እስቲ ከዚህ በማስቀጠል ደግሞ እንግዲህ ከሰሞኑ የዘይት ዋጋ በጣም እያነጋገረ ይገኛል። በአንዳንድ ቦታዎች ደግሞ እንግዲህ የተጸለየበት ዘይት ነው እየተባለ በጣም በአስገራሚ ዋጋዎች እንዲሁም ደግሞ ህዝቡ ተሰልፎ እየገዛ ይገኛል። እስቲ እነዛን ቪዲዮዎች ተመልክተን እንምጣና ሌሎች ሀሳብን እንሰጣለን። እንጀዳ ስሙን ጋወንጌላ ለመረደ ቦምበርባዱ አም ወንተ ዱፍኩን ወንተኛ ተሙ ትራንስፖርት ወንቱ ሁንዱም ብር ቤት ካናንሞ ቻናሊ ብረዳበት እሺ ነምነው ኩመዲ በሰዲኩም ለነመ ቀፍተዩ ፈያውለ ኢሳኑን ፈይነ ኩመዲ በሸኔ ምንድነው እያየን ያለ ነው? ምንድነው ነገሩ? ሰዎች የሆነን ሰውዬ ዘይት ለመግዛት እየተንገበገቡ ነው ያሉት። በእርግጠኝነት ቤታቸው ውስጥ እኚህ ሰዎች የምግብ ዘይት ራሱ የረባ ራሱ ያለ አይመስለኝም። ነገር ግን አንዲት ብልቃጥ ዘይት በ200 300 400 ለመግዛት ግን ያለውን ግፊያ ግን ተመልከቱ። ይሄ ክርስትና ነው? ይሄ ሌላ ሃይማኖት እኮ ነው። በፍጹም ሌላ ክርስትና ሊባል አይችልም። ሲጀመር አንድ በመጽሐፍ ቅዱስ እናምናለን እናስተምራለን ብለው የሚያምኑ ሰዎች ዘይት ሲቸረችሩ፣ ሌሎቹን ደግሞ እሱን ለመግዛት ሲጋፉ ሳትሉኝም ተጸልዮበታል። በጣም የተቀባ አኖይንትድ የሆነ ዘይት ነው። ከዛስ ነብዩ ጸልዮበታል። አስቀምጠውና ቤቴ ራሴን ሲያመኝ እንደ ሽቶ ቀባዋለሁ፣ የሆነ ነገር ሲያምኝ ከዛ ፈወሳለሁ ብሎ የሚያምን ክርስቲያን ሪሊ አሁን መንፈስ ቅዱስ በአንተ ብልቃጥ ውስጥ ተቀምጦ አንተ ሲያምህ ችስ ስታረግ ሊፈውስ ምንድነው? እኔ ወዴት ነው እየሄድን ያለ ነው? እኔ አረ የእግዚአብሔር ሕዝቦች እባካችሁ ንቁ። አለማወቅ እስከዚህ ድረስ ወንድማችን እንግዲህ የራሱ ቤተ እምነት ላይ ያሉ ፓስተሮች የሚያደርጉትን ድርጊት እንግዲህ ተቃውሞ ነው እንደዚህ እየተናገረ የሚገኘው። እንግዲህ እንደተመለከትነው ቪዲዮ ላይ እንግዲህ 1000 ብሯን ዘይት ቸርችሮ እንግዲህ በመቶ ሺዎች ነው እንግዲህ እንደዚህ ሲሸጡ እየተመለከትን የምንገኘው። አሁን እንግዲህ መርካቶ ላይ ለራሱ እንደዚህ አይነት ንግዶች እንግዲህ ያሉ አይመስልም። እንኳን በቸርቾች አካባቢ ላይ ሰው እንግዲህ በጣም በግፍ ነው እንግዲህ ሲገዛ የነበረው። በጣም እንግዲህ ሰውየው ለመቁጠሩ ላስከሚቸገር ብር እየቆጠረ ነው እየሰበሰበ እንግዲህ ሲጠቀጠቅ የነበረው። ይህ ሁሉ እንግዲህ ዝርፊያ እንደሆነ በግልጽ እንግዲህ የሚታወቅ ጉዳይ ነው። በጣም የሚያሳዝነው ግን ይሄን ነገር አምነው የሚገዙት ግለሰቦች ናቸው። ብራቸውን እንደዚህ ሰጥተው በቤታቸው በብልቃጥ እንፈወሳለን እያሉ ይጃጃሉ ሰዎች። በእውነት አሁንም ማስዋሉን ይስጣችሁ ነው የምንለው። ከዚህም በተጨማሪ እንግዲህ ከሰሞኑ አንድ ደግሞ ለየት ያለ ነብይ መጥቷል። ከሰው እጅ ላይ ዘይት አፈልቃለሁ እያለን ይገኛል። እስቲ ተከታትለን እንመለስ። ዘይት ተወደደብን ብላችሁ ግራ የገባችሁ ሰዎች ቦታ ልጠቁማችሁ፣ በደንብ ሼር ኮፒ ሊንክ አድርጉልኝ፣ ለብዙ ሰው አድርሱልኝ። ይታያችኋል አና ዲቫ ሶኮሪያ ያንተኮ ያው ለማዝ የማሚ መጣ ነኝ የማሚ በደንብ መጣ አናው እዚህ ጋር ባህያ የሷ ሚታያላ እቺ ጣዲዩስ በደንብ እኔ በኢትዮጵያ ነው ላይ ዘይት ወደ ላይ ታሩ ከትንሽ በኋላ ዘይት አሁን ከእጃቸው ያው በደንብ ይሱ
ዛባ ሌላ ማን ነው? ማን ነው ከድብ በደንብ ይፈልጋል? ይሄ አይፈልቅም እንዴ? ይሄ ሲጄ እግዚአብሔር ጃር አይፈልቅም። ያው ለኔ ያንተ እኮ ጭራሽ በቃ እንዳለ እንደ ወንዝ ሊሆን። እሺ ማን ታዲያስ ራስን ተደርጎባችኋል። ኧረ የሆነ ነገር አፍዝዟችኋል። ኧረ እባካችሁ እናንተ የእግዚአብሔር ሕዝቦች ሆይ በማንም አጭበርባሪ እባካችሁ አትታለሉ። እባካችሁ የተሰቀለውን ክርስቶስን ተመልከቱ። እጅግ በጣም የሚያስገርም ነው። ይሄ ደግሞ እንግዲህ የህዝቡን ችግር የተረዳ ይመስላልና ሁሉንም ሰብስቦ ከእጃቸው ዘይት ይፈልቃል እያለ እንደዚህ ህዝቡን ሲያጃጅል ነው እየተመለከትን ነው የምንገኘው። አስበዋል ግን አትሽ ድስት ዘይት ከሌለ እጅን ነው በቃ እጅን እንደዚህ ብለህ ጠብጠብ አድርገህ ወጥን ሳታን። እናቶች ግን በጣም ኤክሳይትድ ሆነው ነው ይሄን ቪዲዮ የሚመለከቱት። ምክንያቱም እንደዚህ አይነት ነብይ ከመጣ ሁሉም መሮጣቸው ነው ወደሱ። ማዘር እንዳትተኝ ቪዲዮ ቼክ እናደርግ ብለው መሄዳቸውን ላይ አይቀርም። እስቲ ከዚህ በማስቀጠል ደግሞ የአንድ አባታችን ትምህርት አለ። እስቲ እሳቸውን ቪዲዮ ተከታትለን እንመለስ። ጥንብዝ ብሎ ሰክረው ቱቦ ውስጥ እያደሩ ማተብ አስረው መስቀል አስረው ክርስቶስ እየተሰደደ ክርስቶስ ለኛ ለምን ይነቀፋል? ክርስቶስ ለኛ ለምን ስሙ ዝቅ ይላል? ደሞስ በዚህ ዘመን በዚህ ጊዜ ስንቶች የሚራቡበት የሚጠሙበት በረሃብ እንጀራ አጥተው በሚሞቱበት ዘመን እንደዛ መሆን እንዴት ይቻላል? ይሄ ብቻ አይደለም። ጭፈራ ቤት መሄዳለ አልበቃው ብሎ ቤቱ ጠጥቶ ሰፈሩ አካባቢ ግሮሰሪ ይጠጣና ትንሽ ሞቅ ሲለው ወደ ቦሌ ሊሄድ ይመስላል። አዳሩን ሲጠጣም ያደርሰዋል። ኦርቶዶክሳዊ አንገቱ ላይ ማተብ አለ፣ መስቀል አለ። ያለ መጠን ሰክረው ያ እንዴት ይሆናል? ለምንድን ነው የሚሆነው? በእውነት ለመምህራችን ቃለ ሕይወት ያሰማልን። አሜን። እንግዲህ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስፍሩልን የምንለው ኢያሪኮ ሚዲያን ሰብስክራይብ አላደረጋችሁ ካላችሁም ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑን የምንላችሁ። ቀጣይ በሌሎች አስተማሪና ወቅታዊ በሆነ ቪዲዮ እስከምንገናኝ ድረስ ቸር እንሰንብት።